እነሆ በጉ በጽዮን ተራራ ቆሞ ነበረ። ከእርሱም ጋር ስሙና የአባቱ ስም የመንፈስ ቅዱስ ስም በግንባራቸው የተጻፈላቸው 144,000 ነበሩ። ደርዳሪዎችም በገና እንደሚደረድሩ ያለ ድምፅ ሰማሁ። በዙፋኑ ፊትም ለአራቱ እንስሶችና በሊቃውንቱ ፊትም አዲስ ምስጋና አመሰገኑ። ከምድርም የተዋጁትን ከ144,000 በቀር ያን ቅኔ ሊማር ለማንም አልተቻለውም። ከሴቶች ጋርም ያልረከሱ እነዚህ ናቸው፣ ድንግሎችም ናቸውና። የሐዋርያው ቅዱስ ዮሐንስ መልእክት ራእይ ዮሐንስ ምዕራፍ 14 ከቁጥር 1 በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አመሰልሱ ለጥር በዛቲ ዕለት ተቀትሉ ሕፃናት ዘቤተልሔም ወዘውስተ ኩሉ አድያሚሃ ዘክልኤ ዓመት ወዘይንእስ እምኔሁ በከመ ሐሳበ መዋዕል በከመ ተጠየቀ እምኀበ ሰብአ ሰገል። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 3 በዚች ቀን ሄሮድስ ከሰብአ ሰገል እንደተረዳው ዘመን ልክ 2 ዓመት የሆናቸውን ከዚያም በታች ያሉ በቤተልሔምና በአውራጃ ያሉ ሕፃናትን ተገደሉ። 14,004,000 ነው። እነርሱም ከሴቶች እንደተወለዱ ንጹሐን የሆኑ ናቸው። በከበረ ወንጌል እንደተነገረ ሰብአ ሰገልም ከሄዱ በኋላ እነሆ ሄሮድስ ሕፃኑን ሊገድለው ይሻዋልና ተነሳ፣ ሕፃኑንና እናቱን ይዘህ ወደ ምድረ ግብፅ ሽሽ፣ ተመለስ ብዬ እስከምነግርህ በዚያ ኑር ብሎ የእግዚአብሔር መልአክ ለዮሴፍ በሕልም ነገረው። እርሱም በሌሊት ተነስቶ ሕፃኑንና እናቱን ይዞ ወደ ግብፅ ሄደ። ሄሮድስ እስኪሞት ድረስም በዚያ ኖረ። ከእግዚአብሔር ዘንድ ልጄን ከግብፅ ጠራሁት ተብሎ በነቢይ የተነገረው ይፈጸም ዘንድ ከእነዚህ ውስጥም የክብር ባለቤት ጌታችን ክርስቶስ አንዱ እንደሚሆን ሄሮድስ አስቧልና። ጌታችንም ሥራውን ሁሉ ከብቻው ከኃጢአት በቀር ሠራ። በረቀቀ ጥበቡ ከሄሮድስ ፊት ሸሸ። ሄሮድስ አግኝቶት ሊገድለው ቢያስብ ያለ ጊዜው መግደል ባልተቻለውም ነበርና ሰነፎች ሰዎች ሰው መሆኑን ምትሃት ነው ብለው ባሰቡ ነበረ። ስለዚህ የክብር ባለቤት ጌታችን ሸሸ። ሁለተኛም እግዚአብሔር በፈጣን ደመና ተቀምጦ ወደ ግብፅ ይወርዳል ተብሎ የተነገረው ትንቢት ይፈጸም ዘንድ ዳግመኛም በክፉ ነገር እንድንሸሽ ለእኛም ሊያስተምረን የግብፅን ጣዖታት ያጠፋቸው ዘንድ ነው። ይህን ያህል ብዛት ያላቸው ሕፃናት መሰብሰብና መግደል ለሄሮድስ እንዴት ተቻለው? ተንኮለኛ ሄሮድስ ምክንያት ፈጥሮ የ2 ዓመትና ከዚያ ያነሱ ሕፃናትን አሳድገን ጭፍራ እንሰራለት ዘንድ የሚያዝ የንጉሠ ነገሥት ቄሳር ደብዳቤ ከእኔ ዘንድ ደርሷል፣ ወርቅ፣ ብር፣ ቀለብ፣ ልብስም እንሰጣለን ብሎ ወደ ሀገር ሁሉ ላከ። ስለዚህም ከእናቶቻቸው ጋራ ተሰበሰቡ። ያን ጊዜ ከእርሱ ዘንድ 1,200 ወታደሮችን አውጥቶ በተራራ ላይ አረዷቸው። ነቢይ ኤርምያስም የተናገረው ተፈጸመ። ራሔል ስለ ልጆቿ ስታለቅስ ብዙ መከራ፣ ጩኸት፣ ሙሾ፣ ልቅሶ፣ ዋይታ በራማ ተሰማ። ልቅሶ መተውን መጽናናትን እምቢ አለች፣ ልጆቿ ልጆችን አልሆኗትምና። ዮሐንስም በራእዩ እንዲህ አለ፣ በታላቅ ቃል ጮኹ፣ የተመሰገንህ እውነተኛ አቤቱ እስከ መቼ ነው ስለ ደማችን ተበቀለህ በምድር ላይ በሚኖሩ ሰዎች አትፈርድባቸውምን? አሉ። ከእነርሱም ወገን ለእያንዳንዱ ብሩህ ልብስ ሰጥተው እንግዲህ ጥቂት ቀን እረፉ አሏቸው። እንደነርሱ ላሉ ለእግዚአብሔርም ባለሟሎች እንደነርሱ ይሞቱ ዘንድ ያላቸው ወንድሞቻቸው እስከሚፈጸሙበት ቀን ድረስ እንዲህ የእኒህ ሕፃናት ነፍሳቸውን አይቷልና። ዳግመኛም እንዲህ አለ፣ በዙፋን ፊት በ4 እንስሶችና በ24ቱ አለቆች ፊት አዲስ ምስጋና ያመሰግናሉ። ከግብፅ ምድር ከተዋጁት ከ14,004,000 ሕፃናት በቀር ያችን ምስጋና ሊያውቃትም የሚቻለው የለም። እነርሱም ከሴቶች እንደተወለዱ ንጹሐን የሆኑ ናቸው። ለእግዚአብሔር ምስጋና ይሁን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት ዳግመኛ የከበረ አባት የአባ ሊባኖስ የዕረፍቱ መታሰቢያ ነው። ይኸውም መጣ ነው። የዚህ ቅዱስ የአባቱ ስም አብርሃም የእናቱ ስም ንግሥት ነው። እነርሱም በወርቅና በብር እጅግ የበለጸጉ ናቸው። ለዚህም ቅዱስ ሚስትን ባመጡለት ቀን የእግዚአብሔር መልአክ የከበረ ቅዱስ ገብርኤል በሌሊት ጠርቶ ከአባቱ ቤት አውጥቶ ወደ አባ ጳኩሚስ አደረሰው። በዚያም አመነኮሰው። ከዚያም በኋላ ወደ ኢትዮጵያ ሄዶ እየተጋደለ ብዙ ዘመን ኖረ። ድንቅ ተአምራትን በማድረግ ከዓለት ውሃን አፍልቋልና በሽተኞችንም አድኗልና። የክብር ባለቤት
ጌታችንንም አገልግሎ ደስ አሰኝቶ በሰላም አረፈ። በዚህ ቅዱስ አባት በሀገራችን የጻድቁ አባታችን የአቡነ ተክለ ሃይማኖት ቤተ ክርስቲያን ያለበት ደብረ ሊባኖስ የተባለው መጠሪያው በሳቸው ስም ነው። በአዲስ አበባ እንጦጦ ማርያም የአባ ሊባኖስ የመሰረቱት ገዳም ነው። የጻድቁ ታቦታቸውን በዚያ ላይ ይገኛል። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚች ዕለት የሴቶች ጠጉር ሹርባ ሲሰራ የኖረ የአባ አሞን መታሰቢያው ነው። እንዲህ ባለ ሥራም ሲኖር የኃጢአት ማዕበል ሊያሰጥመው አልቻለም። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ መንፈስ ቅዱስ ስም ጥር 4 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ የሚወደው የከበረና የተመሰገነ ወንጌልን የጻፈ የሐዋርያው ዮሐንስ የፍልሰቱ መታሰቢያ ሆነ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በጥር 3 ቀን የሚከበሩ ዓመታዊ የቅዱሳን በዓላት 144,000 ቅዱሳን ሕፃናት፣ አባ ሊባኖስ ዘመጣ፣ አባ አሞን መስተጋድል። ወርሃዊ በዓላት በዓታ ለእግዝእትነ ድንግል፣ ቅዱሳን ኢያቄም ወሐና፣ ቅዱሳን ካህናት ዘካርያስና ስምዖን፣ አባ ሊባኖስ ዘመጣ፣ አቡነ ዜና ማርቆስ፣ ቅዱስ ቄርሎስ አምደ ሃይማኖት፣ አቡነ መድኃኒነ እግዚ። አየሁ እነሆ በጉ በጽዮን ተራራው ቆሞ ነበረ። ከእርሱም ጋር ስሙና የአባቱ ስም የመንፈስ ቅዱስ ስም በግንባራቸው የተጻፈላቸው 144,000 ነበሩ። ደርዳሪዎችም በገና እንደሚደረድሩ ያለ ድምፅ ሰማሁ። በዙፋኑ ፊትም በአራቱ እንስሶች በሊቃውንቱ ፊትም አዲስ ምስጋና አመሰገኑ። ከምድርም ከተዋጁት ከ144,000 በቀር ያን ቅኔ ሊማር ለማንም አልተቻለውም። ከሴቶች ጋር ያረከሱ እነዚህ ናቸው፣ ድንግሎችም ናቸውና። የሐዋርያው ቅዱስ ዮሐንስ መልእክት ራእይ ዮሐንስ ምዕራፍ 14 ከቁጥር 1። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ከቅዱሳን ሰማዕታት ከ144,000 ቅዱሳን ሕፃናት ሰማዕታት በረከት ረድኤት ያሳትፈን። ክፉን ያረቅልን፣ በጎን ያቅርብልን። ጸሎታችንን ልመናችንን ይቀበለን። ዓይን ያላየውን ጆሮ ያልሰማውን ለወዳጆቹ ያዘጋጀውን መንግሥቱን ያውርሰን። ሀገራችንን ኢትዮጵያ ሰላም ያርግልን። ለዓለሙ ሁሉ ሰላምን፣ ፍቅርን፣ አንድነትን ይስጥልን። ከምንሰማው ከምናየው ከክፉ ነገር ሁሉ በቸርነቱ ይሰውረን። ከነደደው እሳት ከታዘዘው መቅሰፍት በቸርነቱ ያትርፈን። የቅዱሳን በረከት ረድኤት ይደርብን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማፀነ ብኪ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን። ሰላም የዋለ ሰላም ያሳድረን። ይቆየን።